ቀኑ ደርሷል። እንግዲህ ደረሰ። በጉጉት ሲጠበቅ የነበረው የምርቃቴ ስነ ስርዓት ዛሬ ይደረጋል። አሁን ዩቲዩብ እና ፌስቡክ ላይ ላይቭ ፕሮግራም አድርጋለሁ። ዛሬ 3 የተለያዩ ዝግጅቶች ነው ያሉት። አንዱ እኔ ዲፓርትመንት ነው ያለው። ሁለተኛው ደግሞ ዋናው የዩኒቨርሲቲ ምርቃት ነው። ሶስተኛ ደግሞ በኮሌጃችን ደረጃ የሚደረግ ምርቃት አለ ማለት ነው። እና እንግዲህ ያው ሰርግ ላይ ምናምን ድግስ ላይ ከዚህ በፊት ገጥሟችሁ ሊሆን ይችላል። አንዳንዴ እናንተ ድግስ ለመሄድ በደንብ ሽክ ብላችሁ ምናምን ፀጉር ቤት ሄዳችሁ ስትመጡ ወይ ፀጉር ያስተካከለው ሰው በጣም ያሰባችሁትን ያህል ላያስተካክል ይችላል። እና ኤኒዌይስ ይኸው እኔም ፒኤችዲ ሲጨርስ 25 ዓመት ነበረኝ። በ25 ዓመቴ ነው የጨረስኩት ለማለት እንዲያስችለኝ እነኝህ ነጫጭ ፀጉሮች ለጊዜው ደበቅ አድርጌያቸዋለሁ። እና ፀጉር ያስተካከለው ልጅ በትክክል እንዳላስተካከለ ማየት እችላለሁ። ግን ደስ የሚለው ሌላ ያልታየ ውበትም ደግሞ ወጥቷል በዚህ አጋጣሚ ማለት ነው። ልጆኜ ምን መስል እንደነበረን ይኸው ማየት ትችላላችሁ። እና ወጣቱ በ25 ዓመቱ ፒኤችዲውን የጨረሰው ፈቃዱ ረታ አለማየሁ ማለት ትችላላችሁ። እና በኋላ ፌስቡክ ላይ እንገናኝ። እንደገና ደግሞ ያው እንደምታውቁት በጣም ኤክስፔንሲቭ ነው እንዲህ አይነት ፕሮግራም ሆስት ማድረግና ስለዚህ ኪሳችሁ ገባ ገባ አድርጋችሁ ደግሞ ሩቀት ያላችሁም ደግሞ ዶኔት እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። በጣም ያስፈልጋል፣ የእናንተ ድጋፍ ያስፈልጋል። እና ብዙ ነው ያሉ ወጪዎች ስላሉ እሱንም ላስታውሳችሁ ፈልጋለሁ። በተረፈ ደግሞ ሌላ ላሳያችሁ፣ ሌላ ፌስ። አሁን ይሄ የምታዩት ይሄን ይመስላል ተመራቂው ሰው። ሁለተኛው ደግሞ እንዲህ ይመስላል። ይኸው ዩኒቨርሲቲ ኦፍ ኔብራስካ የኢንተርናሽናል ስቱደንትስ ስኮላር ኦፊስ ይሄንን አዘጋጅተውልን ነበረ። እና ደስ የሚለው ለእኔ ደግሞ ብቻ አድርገው ነው የሰሩልኝ። እና ሰውን ማክበር፣ ተማሪዎችን ማክበር፣ አገራቸውን የመጡበትን ህዝባቸውን፣ ባህላቸውን ማክበር ማለት እንደዚህ ነው። ዝም ብሎ ጋዋኑን ብቻ መስጠት ሳይሆን እያንዳንዱ ተማሪ የሀገሩ አምባሳደር እንዲሆን በዚህ አይነት ተሰርቷል። ታንክስ ሶ ማች ዩኒቨርሲቲ ኦፍ ኔብራስካ International Students and Scholar Office. I really would like to thank you for making this design representing my country and for celebrating, for specifically addressing to the people of Ethiopia and fellow African brothers and sisters. እና ሌላው ደግሞ ከስር የምታዩት የኢትዮጵያ ደግሞ የኛ ደግሞ ዛሬ መጀመሪያ በዚህ ነው ደመቅ ምንለው ማለት ነው። በዚህ ደምቃለሁ። ከዛ በኋላ ደግሞ የዩኒቨርሲቲውን ስነ ስርዓቱን ደግሞ አሟልቼ እገኛለሁ። እንደምታውቁት እኔ ይሄንን ፒኤችዲ ፕሮግራም እንድገባ በጣም ትልቅ ምክንያት የነበረው የኤስ ኢትዮጵያ ሚሽን ነው። ይሄ ለኔ በጣም በጣም ትልቅ ቦታ አለው ማለት ነው። ይሄ ደግሞ ለኢትዮጵያ ወጣቶች ምናልባት ቀጥታ በኤስ ኢትዮጵያ ፕሮግራም ውስጥ የተጠቀማችሁ ወይም ደግሞ ምን እንደሆነ የገባችሁ የሰለጠናችሁ የኛ ሜንተሪንግ ላይ የተለያየ ፕሮግራም ላይ የተሳተፋችሁ ትኖራላችሁ። የኤስ ኢትዮጵያ ማለት ምን እንደሆነ የምታውቁት ታውቁታላችሁ። የማታውቁት ደግሞ እንድታውቁ ትምህርቱም ለዚህ ዓላማ ነው። ስልጠናም ስወስድ እኔ ሞቲቬሽን ሌተሬ ላይም የጻፍኩት በግልጽ ነግራቸዋለሁ። እኔ ሐዋሳ ዩኒቨርሲቲ ዲፓርትመንት ሄድ ነበርኩ በዛ ሰዓትና ምን ያህል የኢትዮጵያ ተማሪዎች ተመርቀው ስራ እንደሚያጡ ከራሴ ዲፓርትመንት ከኒውትሪሽን ተማሪዎች ልምድ የማውቀው ነገር አለ። ለኢትዮጵያ ከሰላምና ከብዙ ነገር አሁን ከአንገብጋቢ ጉዳዮቹ ቀጥሎ ትልቅ የራስ ምታት ብትሉኝ የትምህርት ጥራትና የወጣቱ ስራ ዕድል እላቸዋለሁ። ይሄ ደግሞ ዝም ብዬ ለሆነ አካል የምተው ነገር አይደለም ማለት ነው። እንደ አንድ ኢትዮጵያ መምህር፣ እንደ አንድ ትምህርት ሴክተር ላይ እንደቆየ ሰው ይህንን አድቮኬት አደርጋለሁ። እዚች ላይ በሚችለው አቅም እሰራለሁ። እዚህ ጋር ኢንቨስት አደርጋለሁ። ትኩረቴንና የሌሎቹንም ተመሳሳይ ፍላጎት ያላቸውን ዝንባሌ ያላቸውን ኢትዮጵያውያንና ከዓለም አቀፍ ካሉ ሰዎች ጋር ማብሬ መስራቴ እቀጥላለሁ። እና እንደምታዩት የአግሪካልቸር ኢንቨስትመንት ሊደርሺፕ ፕሮግራምም ጀምረናል። ይሄም ሁሉ የዚሁ የኤስ ኢትዮጵያ ሚሽን ነው ማለት ነው። ጉዳዩ ዝም ብሎ ወረቀቶችን ሰርቲፊኬቶችን ሰለብሬት የማድረግ ጉዳይ አይደለም። ፈተና የማለፍ ያለ ማለፍ ጉዳይ አይደለም። ዶክተር ፈቃዱ ወር ዋሬቨር የመባል የስም ጉዳይ አይደለም። ነገሩ ጉዳዩ ምንድን ነው? እኛ ለእኛ ማህበረሰብ ለሀገራችን የምንሰጠው ነው። ስለዚህ እኔ ይሄንን ልብስ ለብሼ እንደምታዩት የሀገራችንን ባንዲራ አሳይቻችሁ የኢትዮጵያ ሕዝብን ስለሚያሳየኝ እንደገና ደግሞ የኢትዮጵያ ወጣቶችን እያሰብኩ ህሊናዬንና ፈጣሪዬን አስቤ ማለት ልጆቼን አስቤ ከተለያየ የዓለም ክፍል እማየው እያንዳንዱ ሀገር የራስ ምታት አለው። አሜሪካን ከሩቅ ስናያት የራሷ የሆነ ጥሩ ነገር አላት። ውስጥ ደግሞ ገባ ብላችሁ ብታዩ የራሳቸው የእኛኑ ያህል አንገብጋቢ የራስ ምታት አላቸው። ነገር ግን እኛ የሚያሳስበን መጀመሪያ ደረጃ የራሳችን ቤት፣ የራሳችን ህዝብ፣ የራሳችን ወጣቶች ጉዳይ።
ስለዚህ የትም ሀገር መኖርህ አይደለም። በተለያየ ምክንያት የትም የኢትዮጵያ ክፍል የዓለም ክፍል ላይ ልትኖር ትችላለህ። እግዚአብሔር ይመስገን ቴክኖሎጂ አሁን ምን አድርጓል? ሁላችንንም አንድ ቤት ውስጥ ነው ያስቀመጠን። ካሰብንበት አገር ቤት ብሆን ኖሮ አዲስ አበባ ብኖር ኖሮ ሐዋሳ ብሄድ ኖሮ ጅጅጋ ብለህ አታስብም። ሁሉ ጋር መሆን ትችላለህ። ቴክኖሎጂ ይሄን እድል ሰጥቶሃል። አሁን እኔና እናንተ እንደምንም የጋራ የሚያደርጉን ቦታዎችን ፈልገን አብረን የመስራት እንደዚህም ደግሞ ህዝባችን ፎይ ሰላም ብሎ እንዲያድር ወጥቶ እንዲገባ ሰላም እንዲመጣ ፖለቲከኞቹ በትክክል የህዝብ ታማኝ እንዲሆኑ ደግሞ የበለጠ ፑሽ እያደረግን መጠየቅ አለብን ማለት ነው። ኦኬ የሚፈሰው የወጣቶች የወንድሞች እህቶቻችን ደም ቶሎ ቆሞ ሰላም ሆኖ ህዝብ ተረጋግቶ እንደሌላው ዓለም ሰርቶ ራሱን ማሻሻል አለበት። ወጣቱ እናቶች የሚጸልዩለት ቦታ መድረስ አለበት ልጁ ማለት ነው። በየመንገዱ የሚደናቀፉትን ወንድሞቻችንን በዚህ አጋጣሚ እያሰብን እያስታወስን ፖለቲከኞቹንም እባካችሁ ለህዝቡ ሰላም ስጡ፣ ሰላም ፍጠሩ፣ እንደምንም ብላችሁ ተግባቡ እያል የራሳችንን ደግሞ የቤት ስራ እጃችን ላይ ያለችው እኔና እናንተ መስራት አለብን እላቸዋለሁ። ይህን ስናገር እከሌን ለማስደሰት ወር ለማሳዘን ብዬ አይደለም። ይሄ ለልጆቼ ነገ ለሚመጣው ትውልድ ለዓለማችን መመኛትን እግዚአብሔር የሰጠኝን ትንሽዬ የእውቀት ጭላንጭል ተጠቅሜ ነው ማለት ነው። ምናልባት ተሳስቼ ሊሆን ይችላል እንደዚህ ስላችሁ፣ ነገር ግን እርግጠኛ ነኝ የስ ኢትዮጵያ የሚለውን ስራ መስራት ሲጀምር አስተውዬ ከልቤ ተረጋግቼ ጸሎት አድርጌ ነው እንጂ ዝም ብዬ በስሜት ተነስቼ ኦር የሆነ ሰውን ለማስቀየም ወር ምናምን አይደለም። ማውቀውን ወንድሞቼና እህቶቼ ላይ ለመነገድም አይደለም ማለት ነው። እና አይሆፕ ይህን ትረዳላችሁ። ይሄ ምርቃት የሁላችንም የኢትዮጵያ ወጣቶች የስ ኢትዮጵያ ቤተሰቦች ምርቃት አድርጋችሁ ውሰዱልኝ እና ፌስቡክ ላይ እንገናኝ። ቀኑን ሙሉ አንዳንድ አፕዴቶች እልክላችኋለሁ። ይሄ ዝግጅት ላይ እኔ ማህበራዊ ሚዲያ ብቻ አይደለም፣ ልጆቼ አሉ። ኦኬ ልጆቼ ማህበራዊ ሚዲያ ላይ ነው የሚሰሙት፣ እዚህ አብረውኝ አይደለም ያሉት። ስለዚህ ዝም ብሎ ለሾው የሚደረግ ነገር እንዳልሆነም በደንብ ደግሞ እንድታስተውሉ ያስፈልጋል። ኦፍኮርስ በጣም ብዙ ሰው ጋር እንዲደርስ ደግሞ ፈልጋለሁ። ሁሉም የኢትዮጵያዊ ጆሮ ላይ መድረስ ፈልጋለሁ። እንዲደርስ አግዙኝ። በተረፈ ላገዛችሁኝ፣ ለደገፋችሁኝ፣ በርታ ላላችሁኝ፣ አብራችሁን ለነበራችሁ ሁሉ እግዚአብሔር አብዝቶ ይስጣችሁ፣ አብዝቶ ይባርካችሁ። በጣም አመሰግናለሁ። ከኋላ የምትመጡ ተማሪዎች ደግሞ አይዟችሁ፣ በርቱ። እንደዚህ የሆነ ፕሮግራም መጨረስ ስልጠና ሊሆን ይችላል፣ ግብርና ማሳ ላይ ሆነህ ሊሆን ይችላል። የተለያየ ስራ ስንሰራ የጀመርነውን ነገር መጨረስ ቀላል አይደለም። እኔ ብዙ ጊዜ ችን በጣም ቀላል ሊሆን ይችላል ወይም ደግሞ ኢዝሊ ሊታለፍ ምናምን የሚችሉ ፈተናዎችንም ጭምር ይህን ትምህርት ትቼ ሊሄድ ወይ የሚል ብዙ ጊዜ ራሴን ጠይቄ ያውቃለሁ። ስለዚህ ስራችሁን ስትሰሩ በደንብ አስተውሉ። አንዳንዴ ራሳችን እንጠራጠራለን። እውነት የማደርገው ነገር ትክክል ነው ወይ ብለን ራሳችንን እንጠይቃለን። እርግጠኛ መሆንም አይቻልም ሲጀምር። ምናልባት የኔን መጽሐፍ አንብባችሁ ሊሆን ይችላል። አፍሪካን ድሪም የሚለው መጽሐፍ ላይ በግልጽ ጠይቄ ያለው እውነት ዘመናዊ ትምህርት ለዓለማችን ይጠቅማል የሚል ጥያቄ ጠየቅኩታል። በተለይ ቤተሰብን እየፈተነ ያለበት ሁኔታ ቤት ውስጥ መዋል ሳይሆን ልጆችን ማሳደግ ሳይሆን ቢሮ ሄዶ መምጣት ነው ሰው የሚያጨበጭበው ማለት ነው። ልጆችን ማሳደግ፣ ትውልድን መንከባከብ፣ ገንዘብ የማያስገኙ ስራዎችን መስራት በአጠቃላይ እንደ ጥሩ ሲታይ አናይ እና ይሄ እናትም አባትም ስራ ላይ በሚሆኑ ሰዓት በሚማሩ ሰዓት ህፃናት ይፈተናሉ። ቤተሰብ ጉዳት ላይ ያርፋል። ከዛ ያለፈ ደግሞ ሁላችንም ተምረን ሩቅ ነው እየሄድን ያለነው። ማናችንም ከተመረቅን በኋላ ያሳደገን ማህበረሰብ ጋር ተመልሰን አይደለም እንድሰራው። ይሄ እጅግ ያሳዝነኛል። ነገር ግን እርግጠኛ ነኝ የወደፊት የሚመጣው የትምህርት ስርዓት ቀስ በቀስ ሰውን የሚያስተምረው ሀገሩን እንዲቀይር አካባቢን እንዲቀይር ያደርጋል ብዬ ደግሞ እመኛለሁ። ይሄም እንዲሆን ደግሞ የምችላትን ያህል ሙያዊ አድቮኬሲ እና የግንዛቤ ማስጨበጥ ስራዬን እሰራለሁ ማለት ነው። እንግዲህ አሁን የቀረኝ 10 ደቂቃ ነው። ስብሰባ ላይ እገኛለሁ። አመሰግናችኋለሁ። ቻው።